ዴቭና ባርኮት ጉዟቸውን ወደ አደይ ገጠር ገቡ ማለት ነው። የአደይ እናትም ደግሞ በእልልታ ተቀብላቸዋለች። የገጠር ሰው ያው ደግሞ እንግዳ አቀባበል እጅግ በጣም ደስ ብሏት የአደይ እናት አደይ ደግሞ ገጠር በመግባቷ እናቷ እጅግ በጣም ደስ ብሏቸዋል። እንዲሁም ደግሞ ብርሃን እህቷን ለመጠበቅ የምታደርገው አክት እጅግ በጣም ደስ ይላል። ባርኮትና ዴቭ ባርኮትም ስራ ከርሞ ሲመጣ አደይ ክፍለ ሀገር ገጠር እናቷ ጋር መሄዷን ሲነግሩት የሚሆነው ግራ ገባው። ዴቭ ደግሞ ለኤላና ለለሊ ወደ አደይ ዘንድ መሄድ አለብኝ፣ እኔ ያለ አደይ ምንም ቢሆን ደስተኛ ህይወት መኖር አልችልም፣ አደይን በጣም ነው እምፈልጋት ብሎ ወደ እሷ ጉዞውን አደረገ። ዴቭም ብርሃን ስለምታውቀው ብርሃን እጅግ በጣም ዴቭ ለአደይ የሚያዝንላትና የሚሳሳላት ሰው ነው ብላ እቤት ባለው ነገር እየተንከባከበችው ትገኛለች። ባርኮት ደግሞ ከዴቭ እናት ጋር ሲያወራ በጣም እየተናደደና እየተቃጠለ ይገኛል። ባርኮት የሱ ፍቅረኛ ቤዛ በአራጣ አበዳሪነት ቤታቸው ተይዞ ብር አምጣ እያለች እያሰቃየችው ነበር። ለሊ ደግሞ ዝም ብሎ ብር አይሰጥምና ዙሪያዋን ማጥናት አለብን፣ ኤላም ዝም ብሎ ብር መስጠት የለበትም ብላ ሀሳብ አንጥታ ነበርና በዛ በሀሳብ ተስማምቶ ባርኮት ቤዛ ብሩን ስትጠይቀው ወንድምና እናትሽን እንዲሁም ደግሞ ያንቺ የሆኑ ቤተሰቦችሽን አገኝቼ ማማከር አለብኝ ብሎ ወሰነ። ቤዛ ደግሞ ከዚህ ሁሉ ጣጣ አላምንሽም፣ አንቺን ፈጽሞ ላምንሽ አልችልም አትለኝም ወይ አለችው። እሱ ደግሞ ማመን አለማመን ሳይሆን ገብቶሻል ቤዛ፣ ወንድምሽም እስር ቤት ነው ብለዋል፣ እሱን ሄጄ መጠየቅ አለብኝ፣ እናትሽም አለችበት ቦታ ሄጄ ማናገር አለብኝ፣ የአራጣ አበዳሪዎች ደግሞ ብሩት ስንት እንደሆነ መረዳት አለብኝ ብሎ ቁርጥ ያለ ሀሳብ ሲነግራት በጣም ግራ ገባት። አደይ እንግዲህ ከክፍለ ሀገር ተሰዳ የመጣችው እናቷን ከነበረችበት ህይወት የተሻለ ለማድረግና ታማሚ እህቷን ለማስታመም በሰው ቤት በፍቅር በቤዛ እንዲሁም ደግሞ በሊዱ እየተሰቃየች የምትገኝ እንዲሁም ደግሞ በፍቅር ህይወት ላይ በዴቭና በባርኮት መካከል ሆና እንዲሁም ኪንጎ እሷን እየወደዳትና እያፈቀራት እየተሰቃዩ የሚገኙ 3 አፍቃሪዎች አሏት። ዳይመንድ ደግሞ አደይ ወደ ክፍለ ሀገር በመሄዷ አባቷ እኮ እጅግ በጣም ክፉ ሰው ነው፣ ለሌላ ሰው ይድራታል እያለ ለኪንጎ ሲነግረው ኪንጎ ደግሞ ወደ አደይ አለችበት ቦታ ለመሄድ ውስጡ እንዳሰበ ያስታውቃል ማለት ነው። ዴቭ ጉዞውን ወደ ገጠር አደረገ። የአደይ እናት ደግሞ እጅግ በጣም ደስ የምትልና አስተዋይ እንዲሁም ደግሞ ብርሃን ለእህቷ አደይ መምጣት ደስ ቢላትም በዙሪያዋ ያሉትንና ያለፉትን ታሪኮች እየነገረቻቸው ትገኛለች። አደይ አሁንም ውስጧ ደስተኛ አይደለም። ገጠር ሸሽታ ብትገባ አባቷ ግን አዲስ አበባ ከተማ ገብቶ እየፈለጋትና እያሳደዳት መሆኑን አውቃለች። ተመልሶ ሲመጣም አሁንም ወደማልፈልግበት ህይወት እኮ ነው የሚያስገባኝ፣ እኔ በአሁን ሰዓት የፍቅርም ሆነ የትዳር ህይወትም ማስብበት አእምሮ የለኝም፣ ምክንያቱም አንቺ ያለሽበትን ብርሃኔ ደግሞ ትምህርቷን ጨርሳ የምፈልገው ደረጃ ላይ ካልደረሰች ፈጽሞ በዚህ ህይወት ላይ ልገባ አልችልም ብላ አለቻት። እናቷም ደግሞ ተይ ልጄ፣ አንቺ እኮ አሁን ላይ አግብተሽ ወልደሽ የራስሽን ህይወት ደስተኛ ሆነሽ መኖር ነው ያለብሽ፣ እኔ በጣም ደህና ነኝ፣ ለእኔ ደግሞ ብርሃን ያለችልኝ፣ ልጄ ከሞት አፋፍ ላይ አትርፈሽ አሳክመሽና አስታመሽ ልከሽልኛል እያለች አለቻት። የአደይ እናት ደግሞ እንጨት ለቃቅመው ተሸክመው ሲመጡ
አደይን በርቀት ሲያዋት እንጨቱን ጣል አድርገው ወደ ልጃቸው ሮጡ። አደይም እየሮጠች ሄዳ እናቷን እቅፍ አድርጋ ከሳመች በኋላ የጣሉትን እንጨት ተሸክማ ወደ ቤት አደረሰች። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪውና ተወዳጁ የአደይ ድራማ እንደቀጠለ ይገኛል። ውድ የቻናሌ ቤተሰቦች እንደናንተ መልካምነትና ቅንነት ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ከስንት ስቃይና መከራ በኋላ ድንገት ተነስታ ወደ እናቷ ቤት ገጠር ሄዳለች ማለት ነው። የገጠር ቆይታ እጅግ በጣም ደስ ይላል። ገጠር ከመግባቷ ለሊ አደይ ናፍቃት እየደወለችላት ትገኛለች። ኤላ ደግሞ አስከፍቷትና አስቀይሟት ነበረ። በአደይ ማስከፋትና መቀየም ለሊ በጣም 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 በኤላ ተናዳበት። እንዴት እንደዚህ ታረጋለህ? ምንም ቢሆን ወረቀት አይደል እንዴ? የሚስተካከል ነገር ነው። ይችሊ ከነ ፍቅርና ከነ ቤዛ እንዲሁም ደግሞ በዴቭን በኩል አስቀይሟት ሆድ ብሷትና ከፍቷት ነው ወደኛ የመጣችው። እኛ ዘንድ ደግሞ ሰው ብላ ስትመጣ አንተ እንደዚህ ማድረግ ያለብህ ስህተት ነው ብላ ኤላን ተቆጣችው። ኤላ ደግሞ ለልዬ በጣም ይቅርታ፣ በቃ አንቺ ላደይ ያለሽ ፍቅር የተለየ ነው እያለ ይቅርታዋንም የለሊን ተቀበላትና ተቀበለችው። እሷም ደስ የሚሉ ህይወት የለሊና የኤላ ፓርት እጅግ በጣም ደስ ይላል። በይቅርታ ይተላለፋሉ። ሁለታቸውም ለፍቅር እጅግ በጣም ይዋደዳሉ። እሱም በጣም ይወዳታል፣ ያፈቅራታል። እሷም እንደዛው። እሷም ደግሞ ለትዳሯ እጅግ በጣም ጠንካራና የሴትነት ክብሯን በምንም አይነት ሁኔታ የምታስከብር ልዩ ሴት ናት። አደይ ወደ እናቷ ዘንድ መሄዷ ቢያስደሳትም በመለያየታቸው ከፍቷታል። ለሊ ደግሞ ከኤላ ጋር ሆና ወደ እነ ቤዛ ቤት ጉዟቸውን አደረጉ። ቤዛ እንግዲህ ከፍቅር ጋር ጦርነቱን ከፍተዋል። አንቺ ምግብ ስሪ፣ አንቺ ቤቱን አጽጂ እየተባሉ እየተጨቃጨቁ ይገኛሉ። ሊዱ ወደ እናትና አባቷ መሄድ ፈልጋ ዴቭና 10 ጊዜ እየጠየቀችው ነው። ቪዲዮ ኮል ደወሉና እናትና አባታቸውን ታወሩ በኋላ በቃማ ይሄ ልጅሽ እጅግ በጣም ጠግቧል፣ እኔ በቃ ምን ይሻላል እያለች ከእናቷም ጋር ማውራት ጀመረች። ስልኩን ተዘጉት በኋላ ዴቭ በቃ ወደ ቤተሰቦቻችን ጋር እንሄድ፣ እናት አባታችን ጋር እንሄድ እያለች እየለመነችው ትገኛለች። ዴቭም ደግሞ በአደይ ፍቅር ታውሯልና ታይኝ ባክሽ ሊዱ፣ እኔም እዛ በህድ እዚህም በሄድ ያላደይ ምንም ህይወቴ ደስተኛ አይደለም። አሁን ብታይኝ ስቃለሁ፣ እጫወታለሁ እንጂ ህይወቴ ያለሷ ጨልሞብኛል። ጉድ ይህች አደይ የምትባል ሴትዮ እንደው የወንድሜን ማንነት ጨርሳ ነው እንደ የወሰደችው። ቆይ ወዴት ሆነሽ ነው? እምን ገብተሽ ነው? እያለች ሊዱ ብቻዋን ማውራት ጀመረች። ዴቭ እንግዲህ ያለ አደይ መኖር እንደማይችልና ለህይወቱ አደይ በጣም አስፈላጊ እንደሆነች ተረድቷል። ዴቭ በስተመጨረሻ ወደ አደይ አለችበት ሀገር ላይ ለመሄድ ወሰነ። መጀመሪያ ላይ ኤላ ቤትና ለሊ አሉበት ቦታ ላይ ከሄዱ ለሊ አደይ ደውላልሽ ከሆነ የገባችበትን አዲስ ቤት ብትነግሪ ጥሩ ነው። እዛ ሄጄ በር ቆርቁሬ እሷን አገኘች ማውራት ፈልጋለሁኝ አላት። ለሊ ደግሞ አይ ዴቭ እሰው ቤት እኮ አልገባችም። አደይ ሁሉም ነገር መረረ ሲላት አንተ እንኳን ልትረዳት ይገባ ነበር። የቤዛና የፍቅርን ወሬ ሰምተህ እንዴት አደይን እንደዛ ታበሳጫታለህ? እንዴት አደይን እንደዛ ልቧን ትሰብራታለህ? ወንዶች በቃ የምትፈልጉትን ስታገኙ ሴቶች ይሰወራሉና ይቀየራሉና ብላችሁ አታስቡም አይደለም? አደይ እኮ በጣም ብዙ ነገር ነው የቻለችው። አደይ እኮ የሊዱን ክፋት የቤዛንና የፍቅርን እጅግ በጣም አስመሳይነትን ችላ ለእናቷና ለእህቷ እያለች እየኖረች ነው። እናንተ ግን እሷን ልትጠብቋት አልቻላችሁም። ባርኬም ቢሆን እንደዛው፣ አንተም ቢሆን እንደዛው። ከባርኮት ጋር ያላደረችውን አድራለች ብለው ስላሉ ብቻ
እሷ ላይ ከፍተኛ ውሳኔ ወሰንክ። አሁን ከሄደች በኋላ ወደ ዋድህ ማለቱ ምን አስፈለገ ብላ አለችው። ዴቭም ደግሞ እንዴ ለሊ ምን ሆነሻል? ክፍተት እኮ የማይፈጠር የለም። ይሄን ነገር ደግሞ በማድረጌ ጥፋተኛ ነኝ፣ አገኘቼ ይቅርታ ማለት አለብኝ ብሎ አለ። ለሊ ደግሞ አደይ ሰው ቤት እንዳልገባችና አደይ ክፍለ ሀገር ወደ እናቷ ጋር እንደሄደች ነገረችው። በጣም ደነገጠ። ኤላም ደግሞ ዴቭን እንዲረጋጋና ያሉትን ነገሮች በቀስታ እንደሚወሰን ነገረው። ዴቭም የመጨረሻ ውሳኔ በሉ እናንተ ሰላም ሆኑ። ኤላና ለሊ ሲጫወቱና ሲከራከሩ ቅፍ አድርጎ ሲስማ ሲያይ ምነው እኔም አደይ ኑራልኝ ቢሆን ከጎኔ እንደዚህ ባደረቀችኝ እያለ ዴቭ አለ። ዴቭ በቤዛ ስራና በፍቅር ስራ እጅግ በጣም ተናዷል። ቤዛ ዴቭን ለራሷ ለማድረግ እየተጠቀመች ያለበት መንገድ ለፍቅር ስትነግራት፣ ፍቅር ደግሞ በአንድ ጊዜ ከባርኮቴ ወንድሜ እንትን ብለሽ እንዴት ዴቭ ጋር ልትንጠለጠይ ትችያለሽ? ይህማ ፈጽሞ ሊሆን አይችልም፣ አንጠልጥዬ ከዚህ ከቤት ነው ማወጣሽ እያለች ሲከራከሩ፣ ባርኮቴም ደግሞ መጥቶ ነበርና ከቤዛ ጋር ቁጭ ብለው እያወሩ የቤቷ አራጣ ብድር በመግባቱ ስትነግረው ዴቭም እንግዲህ ምንም ሊረዳት አልቻለም ነበር። ባርኮት ለቤዛ ደግሞ ያንቺን ቤተሰቦች አናግሬ ከጨረስኩኝ በኋላ ነው ይሄን ነገር ማድረግ የምችለው ብሎ ወሰነባት። ቤዛ ዝም ብላ ከባርኮቴ ብር ማግኘት እንደማትችል አወቀችው። ከዛ ፍቅር ደግሞ ቤዛ የባርኮት ፍቅረኛ ወደ ቤት መምጣቷን ለእናቷ በስልክ ተናግራ ነበረ። ባርኮት ከመኝታ ክፍል ወጣና ወደ ሳሎን ፍቅርን አገኛትና አንቺ ፍቅር ለማየ ምንድን ነው ያልሻት? ስለ ቤዛ መምጣት ማን ተናገር ያለሽ እያለ ሲያስፈራራት፣ የባርኮቴና የፍቅር እናት ደግሞ ጓዟን ጥቅልል አድርጋ ወደ ቤቷ መጣች። ባርኮቴ ፍቅርን እያስፈራራት ባለ ሰዓት አንተ ባርኮት ብላ ስትለው ድንግጥ ብሎ ዘወር ሲል እናታቸው መታለች። ከዛ እንግዲህ እቅፍ አድርገው ሳሟት። የባርኮት እናት ስለመጣች አደይም ከክፍለ ሀገር እንደምትመለስ ግልጽ ነው ወደ ስራዋ። ምክንያቱም አደይ እጅግ በጣም ሰርቶ መለወጥን ትፈልጋለች። ዴቭ ደግሞ በዛ አጋጣሚ የፍቅር እናት መታ አደይ ልትመልስልህ በመሆኑ እጅግ በጣም ደስ ይላል። አሁን እንግዲህ ባርኮት ቤዛን ውሸታምና አስመሳይ መሆኗ በገንዘቡ በኩል ሲያውቅ ከህይወቱ ያስወጣታል። ባርኮት ተመልሶ ወደ አደይ ፍቅር ያገረሽበት ይሆን? ዴቭስ ባርኮትና አደይ መፋቀራቸውን በድጋሚ ሲያቅ አሁንም ከአደይ ጋር ይቀጥል ይሆን ወይ? ፍቅርስ አደይ ተመልሳ እናቷን ብላ ስትመጣ የፍቅር መጨረሻ ምንድን ነው የሚለው እጅግ በጣም ያጓጓል። ውድ የቻናሌ ቤተሰቦች አደይስ ገጠር ገብታለች። አባቷ ተመልሶ ወደ ገጠር አደይን ያገኛት ይሆን ወይ? እንግዲህ የሰፈር ሰዎች እየተከታተሏትና አደይ በመንጣቷ እየተጠቋቆሙባት ይገኛሉ። አደይ ህይወቷን በሙሉ ከእናቷ ጋር ገጠር ልታደርግ ነው ወይስ ተመልሳ እነ ፍቅር ቤት ወይንም ሌላ ሰው ቤት ትገባ ይሆን የሚለው በጉጉት የምናየው ይሆናል። የባርኮትና የዴቭስ መጨረሻ ምንድን ነው? ባርኮት ቤዛን በቅርብ ጊዜ ከህይወቱ ያስወጣት ይሆን? ፍቅርስ አደይን እዛ ቤት ተመልሳ እንዳትመጣ ከእናቷ ጋር አዲስ አጀንዳ ወይንም ጦርነት ይከፍቱ ይሆን ወይ? ሊዱስ ቤተሰቦቿንም አውርታለች። ከዴቭ ጋር ወደ ቤተሰቦቿ ጋር ተሄድ ይሆን ወይ የሚለውንም በጉጉት የምናይ ይሆናል። ኤላ እና ለሊስ የፍቅር ጥያቄ አቅርቦላት ቀለበት የሚያስረላት መቼ ነው የሚለውን በጉጉት የምናይ ይሆናል። ውድ የቻናሌ ቤተሰቦች በቀጣዩ ፓርት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።